ዋይቢኤስ ሱፐርማርኬት እና ረቂቅ ትሬዲንግ ሲስተማችን ስለተበላሸ ወይም ሀክ ስለተደረገ ነው በአንድ እንመለሳለን ብለው ነበርና ዛሬ ቀኑ 3 ነው። መጡ ተመለሱ? አይመለሱ። የማይመለሱበት የራሳቸው ምክንያት ስላላቸው ነው የማይመለሱት። ይሄን ያህል አንጃጃልላቸው፣ ይሄን ያህል ተስፈኛም አንሁን። እንግዲህ ዋይቢኤስም ሆነ ረቂቅ ትሬዲንግ ሲመሰረቱ ከበረከት ገበሬዋ ሱቆች ጋር ተመሳሳይ ዓላማ ይዘው ነው የተመሰረቱት። የአዲስ አበባ የምግብ ፍጆታ እቃዎችን ዋጋ ለማረጋጋት በሚል ነው ከከተማ አስተዳደሩና ከተለያዩ ክፍለ ከተሞች ጋር በመነጋገር የተጀመረው። ነገር ግን ዓላማቸው ሶስቱም ይሄ አልነበረም። ሶስቱም የራሳቸው ጎል ነበራቸው። ለምሳሌ የሼክ ሰይድ አህመድን ጉዳይ ካየን ይሄንን ግልጽ ያደርግልናል። ሼክ ሰይድ አህመድ ኤክስፖርተር እና ኢምፖርተር ናቸው እና ከቱርክ ሀገር ዘይት ያስገባሉ ከወልደ ጊዮርጊስ ይልቃል ቢተው ጋር በመሆን ዓላማቸው ምንድን ነበረ? እሱ ኢምፖርት ማድረግም ኤክስፖርት ማድረግም ፍቃድ ስለሌለው በሳቸው ፍቃድ ይመጣል። ብር 31 ሚሊዮን ብር ሰጥቷቸው ዘይት የምታዩትን ዘይት አስገብተው እዛ ዋይቢኤስ ሱፐርማርኬት ላይ በተሻለ ዋጋ በተመጣጣኝ ዋጋ ለመሸጥ በሚል ነበር ከቀረጥ ነፃ መብት ተጠቅመው የገባው ይሄ ዘይት። አገር ውስጥ ከገባ በኋላ ግን ለሼክ ሰይድ አህመድ እንደተስማማው ሳይሆን 600 ሺህ ብር ብቻ ነው ትርፍ የሰጠው። አራውንድ 13 ሚሊዮን ብር ትርፍ ተገኝቶበት ነበር። ዘይቱንም ጭምር መርካቶን የሸጠው ነበር። ከዛ ጊዜ ጀምሮ ነው እኔ ይሄንን ዋይቢኤስ የሚባለውን እንትን አጥብቄ መያዝ የጀመርኩት። ምክንያቱም ያወጡት ፍቃድ አሁን የነገርኳችሁ ነው ሶስቱ። ነገር ግን አብረን እንስራ የሚል አግሪመንት ያስፈርሟቸዋል። የተፈረሙትን አግሪመንቶች ይዋቸው። እንዴት ነው አብረን የምትሰሩት? እንደዚህ አይነት ነገሮች ሲመጡ ከዛ ከሱፐርማርኬት ወስዳችሁ እናንተ ትሸጣላችሁ፣ ከዛ ክትርፉ በሚገባ እንከፋፈላለን ነው። ይሄንንም ፍቃድ የለውም ሲጀምር እንደዚህ የማድረግ ፒኤልሲ ነው ካምፓኒዎቹ ሶስቱ። ግን ፕራክቲካሊ እየሰሩ የነበሩት ከዚህ በፊት ደጋግሜ እንደነገርኳችሁ ይሄ በባህላዊ መንገድ ብር እናበዛለን የሚለውን በዘመናዊ መንገድ አመጣው። በዘመናዊ መንገድ እንዴት ነው ያመጣው? 1 ሚሊዮን ብር ካስቀመጥክ በየወሩ 100 ሺህ ብር ሰጣሃለው። ከዛም በኋላ 6ኛ ወር ላይ ከቀጠልክ ትቀጥላለህ፣ ካልቀጠልክ 1.6 እንጠቅላላህን ይዘህ ትወጣለህ ነው ሐሳቡ የነበረው። ሰው እየጣሙ ሲመጣ ብሩን ሪኢንቨስት እያደረገው ሄደ ማለት ነው። ያስታውቅ ነበር ይሄ የፒራሚድ ስካም እንደሆነ። የፖንዚ ስካሞች እንደዚህ ናቸው አሰራራቸው። እና ከ3 ሰው ትቀበልና ለአንድ ሰው ትሰጣለህ። እነዛ 4 ሰዎች ለሌላ ሰው ይነግራሉ። ሌላ ኢንቨስትመንት እንኳን በየወሩ የምትቀበለውን ሪኢንቨስት እያደረከው ትሄዳለህ። እነሱ ወደ ዶላር እየቀየሩት ወደ ሪያድ እየቀየሩት ከሀገር ያሸሹት ነበር። ስለዚህ በዚህ አኳኋን ነው ህዝቡን አጥበው አሁንም አይመለሱም። ሜቢ ረቂቅ ትሬዲንግ ላይ ከፍተኛ ብር አካውንቱ ላይ አለ እየተባለ ነውና መደራጀት ያስፈልጋል። በዚህ አጋጣሚ ግን ሳልነግር የማላልፈው ነገር ጆሞ አካባቢ የነበራችሁ የጸጥታ ሰዎች ምንድን ነበር ስትሰሩ የነበሩት? ይሄ እንግዲህ 2 ዓመት 3 ዓመት ሆኖታል ከተቋቋሙ። እነዚህ ድርጅቶች የሚሰሩት ስራ ክሊርሊ ይታወቁ ነበር። እናንተ አይደላችሁም እኛ እናቃቸው ነበርና እስከ ዛሬ ድረስ እንዴት ልትታገሳችሁ ቻላችሁ ነው? የአራጣ ብድር እየተበዳደሩ እያያችሁ እንዴት ዝም አላችሁ የሚለው እንደ ጥያቄ ይሁን። ረቂቅ ትሬዲንግም ሆነ ግን ዋይቢኤስ አይመጡም። እነዚህን 2 ሰዎች ዛሬ እናመስግን። ከዶክተር ዙምራ ኑሩን ጀምር። የኢትዮጵያ ዩኒቨርሲቲዎች አንድ ወቅት ሻሙ በሚባል ደረጃ የክብር ዶክትሬት ሲያሻሙ ነበር። ብዙዎቹ አሳማኝ አይደሉም። በብሔር በሃይማኖት አብሮ በመወለድ በፖለቲካ በምናምን የተሰጡ ናቸው። መቁጠር እንችላለን። ለዙምራ ኑሩ የክብር ዶክትሬት የሰጠህ ዩኒቨርሲቲ ግን የተባረከነ እውነት ለመናገር ሐዋሳ ዩኒቨርሲቲ ነው የሰጣቸው። እንግዲህ ዙምራ ኑሩ ሰዎች ፍላጎታቸውን ይጽፉና በቲያትር መልክ፣ በሙዚቃ መልክ፣ በፊልም መልክ ወይም ደግሞ ይስሉና ውስጣቸው የሚፈልገውን ነገር
ያሳያሉ። ዙምራ ኑሩ ግን የሚፈልገውን ውስጥ ያለውን ነገር ማህበረሰብን የፈጠረው እሱን የመሰሉ ማህበረሰቦች በተለይ አሁን አውራምባ አካባቢ ፖሊስ የሚባል ነገር የለም ብለውናል። ፖሊስ የለም ማለት ችጋራምነት የለም ማለት ነው። ሌብነት የለም ማለት ነው። ጥል የለም ማለት ነው። መገዳደል የለም ማለት ነው። ፍቅር ብቻ ያለው ማለት ነው። ስለዚህ ፖሊስ አያስፈልግም። ፖሊስ የማያስፈልግ ከሆነ ደግሞ መንግስት ለምርመራ፣ ለፖሊስ፣ ለተለያዩ ነገሮች የሚያወጣውን ወጪ ቀነሱለት ማለት ነው አይደል? ከቀነሱለት የአማራ ክልል ፖሊስ መምሪያም ይሁን የፌዴራል መንግስቱ እንደዚህ አይነት ማህበረሰቦች እንዲበረታቱ ሀገር እንደ አውራምባ ብትሆን ምንኛ በታደልን እንዲበረታቱ በየጊዜው ማስታወስ ያስፈልጋል። ቴንኪዩ ማለት ያስፈልጋል። ችግር ካለ ችግራቸው እንዲፈታላቸው መከታተል ያስፈልጋልና በግሌ ዶክተር ዙምራ ኑሩም ሆነ የአውራምባ ማህበረሰብን አባል በሆን ደስ ይለኛል። የእናንተ አባልና ምስጋና ይገባችኋል። የላኛው የአርባ ምንጭ አካባቢ ያለ ልጅ ነው። ይሄ ልጅ አንዳንድ ሰዎች ተቋም ይሆናሉ። አሁን ቱሪዝም ኮሚሽን አለ፣ የክልሉ ቱሪዝም ቢሮ አለ፣ የዞኑ አለ። ይሄን ያህል አልሰሩም። እንግዲህ እነዚህ የዶርዜ ማህበረሰቦች ከውጭ የሚመጡ ሰዎችን ምን አይነት ያኗኗር ዘዬ አላቸው እያለ ፈረንጆቹን እንዴት እንደሚያስረዳ የሚገርም ነው። እዚህም አካባቢ 42000 ሰዎች ይኖራሉ ተብሏል። ፖሊስ የሚባል ነገር እዚህም የለምና የክልሉ ቱሪዝም ቢሮ፣ የክልሉ ፖሊስ፣ የተለያዩ ጸጥታ አካላት ይሄን ልጅም ብትረዱትና ሌላ እንደ ኑሩ ዶክተር ዙምራ ኑሩና እንደዚህ ልጅ ያሉ ሰዎችን መፍጠር እንችላለን። እንግዲህ ከተማ ገብተው ብሔርተኛ የሆኑ ሰዎች አሉ። በጣም ብሔርተኛ የሚጨፍሩ ማለት ነው። ለብሔራቸው ለተወለዱበት አካባቢ ግን አንዳች ነገር ብሔሬ እንደዚህ ነው፣ የተወለድኩበት ሰው እንደዚህ ነው፣ የሚያርሰው በዚህ ነው፣ ቆይ ይሄን ላሻሽልለት አላሉም። አንድ ግን ከተማ ገብተው በብሔራቸው ስም የሚነግዱ ሰዎች ብዙ ናቸውና እነዚህን ሁለት ሰዎች ክብር ይገባቸዋል። እናመሰግናለን ስለምታረጉት ነገር ሁሉ።